42 ሚሊዮን የሚጠጉ የአሜሪካን ዜጎች ዋጋ መክፈላቸውን ቀጥለዋል። Danielle Grant is starving. I know, I'm trying to see if I can get some food because we literally don't have anything to eat today or tomorrow. So we're going to try to make ends meet and we can. Desperate for food, nowhere to go. Grant and many others got to the Hope Line today just to make an appointment to come back later in the week for food. በአሁኑ ሰዓት የጠቅላይ ፍርድ ቤት የወሰነው ውሳኔ እጅግ በጣም የሚያሳዝን ነው። እንደሚታወቀው ወደ 42 ሚሊዮን የሚጠጋው የአሜሪካን ሕዝብ በስናፕ ፕሮግራም ላይ ዲፔንድ ያደረገ ነው። ይህ እንግዲህ ከዚህ ቀደም የወጣው ስታቲስቲክስ የሚያሳየው ነው። ታዲያ እንግዲህ በቅርቡ እንደምታስታውሱት የገቨርንመንት ሸትዳውን ወይም ደግሞ የመንግስት መዘጋትን ተከትሎ የስናፕ ፕሮግራም በኖቬምበር እንደማይኖር ወይ ደግሞ ፈንድ እንደማይደረግ በፕሮግራሙ ለሚጠቀሙ ሰዎች ተደራሽ መሆን እንደማይችል ተነግሮ ነበር። ይሁንና ይህንን ተከትሎ የፌደራል ገቨርንመንት ጉዳዩን ከተመለከተ በኋላ የትራምፕ አድሚኒስትሬሽን ሙሉ በሙሉ ፈንድ እንዲያደርግና የስናፕ ተጠቃሚዎች አገልግሎቱን እንዲያገኙ ውሳኔ አስተላልፎ ነበር። Breaking news just in, a federal judge has ordered the Trump administration to fully fund SNAP benefits for the month of November and to do it by tomorrow. ይሁን እንጂ የትራምፕ አድሚኒስትሬሽን ፉሊ ፈንድ ለማድረግ ወይም ደግሞ ሙሉ በሙሉ የስናፕ ፕሮግራሙን ፈንድ ለማድረግ የሚፈጀው ከ8 እስከ 9 ቢሊዮን የሚጠጋ ዶላር አፎርድ ማድረግ እንደማይችል ወይም ደግሞ አቅም እንደሌለው፣ ነገር ግን ፓርሺየሊ ወይም ደግሞ በከፊል ወደ 4.6 ቢሊዮን ዶላር ፈንድ ማድረግ እንደሚችል ለፌደራል ፍርድ ቤት አሳውቆ ነበር። ጉዳዩን በተመለከተም የፌደራል ኮርት ወይም ደግሞ የፌደራል ጀጅ በድጋሚ እንዲመለከተው ይግባኝ ጠይቆ ነበር፣ አፒል አድርጎ ነበር። The Trump administration asked the Supreme Court to immediately pause a federal judge's ruling that required the administration to fully fund SNAP for the month of November. And we just got word from the Supreme Court that they have granted the Trump administration's. ሆኖም የፌደራል ፍርድ ቤት ጉዳዩን እየተመለከተ ባለበት በዚህ ወቅት የሱፕሪም ኮርት ወይም ደግሞ ጠቅላይ ፍርድ ቤት በጉዳዩ ላይ ጣልቃ በመግባት የፌደራል ፍርድ ቤት የወሰነው ውሳኔ በጊዜያዊነት ውድቅ እንዲደረግ አድርጓል። ያ ማለት ምንድነው? የትራምፕ አድሚኒስትሬሽን የስናፕ ፕሮግራምን ፉሊ ወይም ደግሞ ሙሉ በሙሉ ፈንድ እንዲያደርግ የወሰነውን ውሳኔ በጊዜያዊነት ውድቅ አድርጎታል። ያም የሚሆነው ደግሞ ምናልባትም የፌደራል ፍርድ ቤት ትራምፕ የጠየቀውን ይግባኝ እስኪመለከትና ውሳኔ እስኪሰጥ ድረስ ነው ማለት ነው። ታዲያ የትራምፕ አድሚኒስትሬሽን በጉዳዩ ላይ ነገሩን ፖዝ አድርጎ ቃል በገባው መሰረት ፓርሻሊ ወይም ደግሞ በከፊል የስናፕ ፕሮግራምን ፈንድ ለማድረግ ወስኗል ማለት ነው። ሆኖም በኖቬምበር እንዲሰጥ የተወሰነው የስናፕ ፕሮግራም ፈንዲንግ ከሱፕሪም ኮርት ወይም ደግሞ ከጠቅላይ ፍርድ ቤት በመጣ አጭር ትዕዛዝ እንዲቆም በመደረጉ ምክንያት እንግዲህ በርካታ የሚባሉ የአሜሪካን ዜጎች ከፍተኛ ችግር ላይ ወድቀዋል። ከዚህ ቀደም ያገኙ የነበረውን ሙሉ እገዛ የማያገኙ ይሆናል። ፌደራል ፍርድ ቤቱ እንግዲህ አቤቱታውን ተመልክቶ እስከ መቼ ምላሽ ይሰጣል? ተመሳሳይ ውሳኔስ ይወስናል ወይ? አብረን የምንመለከተው ይሆናል። እዚህ ጋር ግን አንድ ልብ ልንለው የሚገባ ጉዳይ የትራምፕ አድሚኒስትሬሽን ያቀረበው አቤቱታ በፌደራል ጀጁ ወይም ደግሞ በፌደራል ኮርት አልሰማ ሲለው ነበር ወደ ሱፕሪም ኮርት የሄደው። ታዲያ እንግዲህ የሱፕሪም ኮርቱም የዶናልድ ትራምፕን ክስ በመቀበል እንግዲህ በ42 ሚሊዮን የአሜሪካን ዜጎች ላይ ሊፈርድ ችሏል። ወር ደግሞ 42 ሚሊዮን የሚጠጋ የአሜሪካን ሕዝብ ዋጋ እንዲከፍል የበኩሉን ኮንትሪቢዩት እያደረገ ይመስላል። ከዚህ ቀደም በሰራሁላችሁ ቪዲዮ እንደምታስታውሱት የዶናልድ ትራምፕ አድሚኒስትሬሽን የሚመቹትን ዳኞች በተለያዩ ፍርድ ቤቶች እያስቀምጡ እንደሆነ፣ በተለይ ደግሞ ከዚህ ቀደም የነበሩ በባይደን እና በባራክ ኦባማ ጊዜ የነበሩ ዳኞችን በማባረር ለእሳቸው ምቹ ያልሆኑ ዳኞችን በማባረር በተለያዩ ፍርድ ቤቶች ለእሳቸው የሚመቹና ለአሰራራቸው እንዲሁም ደግሞ እያደረጉ ላሉት እንቅስቃሴ ምቹ ናቸው ብለው ያሰቧቸውን ሰዎች እያስቀመጡ እንደሚገኙ ከአንዳንድ ማስረጃዎች ጋር አቅርቤላችሁ ነበር። ታዲያ እነኚህን የመሳሰሉ ውሳኔዎች ሲወሰኑ ምናልባትም ታስቦበትና ታቅዶበት ሊሆን እንደሚችልና እነኚህ እንደዚህ አይነት ውሳኔ የሚወስኑ ሰዎች የትራምፕ ደጋፊዎችና የእሱን አጀንዳ የሚያራምዱ ዳኞች ሊሆኑ እንደሚችሉ ብዙዎች እየገመቱ ይገኛሉ። ሌላው የገቨርንመንት ሸትዳውንን በተመለከተ እንግዲህ ዲሞክራቶች ይህ ጉዳይ መቀጠል የለበትም በሚል እሳቤ አንዳንድ ማስተካከያዎችን አድርገው ከዚህ ቀደም ከነበራቸው አቋም አንዳንድ ጉዳዮች ላይ ማስተካከያዎችን በማድረግ ቅድመ ሁኔታ ይዘው ቢመጡም ለ14ኛ ጊዜ በሪፐብሊካኖቹ ሪጀክት ተደርጎ ይዘውት የመጡት ቅድመ ሁኔታ ሪጀክት ተደርጎ አሁንም ገቨርንመንት ሸትዳውኑ ቀጥሏል ማለት ነው። ይህ እንግዲህ ለ14ኛ ጊዜ ተገናኝተው
አሁንም ሳይስማሙ ሊለያዩ ችለዋል። ይህን ጉዳይ በተመለከተ እንግዲህ በርካቶቹ ሪፐብሊካኖችን እየተቹ እንዲሁም ደግሞ ለገቨርንመንት ሸዳውኑ መቀጠል ምክንያት እያደረጓቸው ይገኛሉ። ታዲያ ዲሞክራቶቹ ይዟቸው የመጧቸው ሐሳቦች እንዲሁም ደግሞ ቅድመ ሁኔታዎች ምንድን ናቸው? ከዚህ ቀደም እንደምታስታውሱት እንግዲህ በዋናነት ሄልዝ ኬርን በተመለከተ ከፍተኛ የሆነ ከት ተደርጓል። ሪፐብሊካኖቹ ይዘውት የመጡትን ቢል እንግዲህ ለበርካታ ዜጎች የጤና እርዳታን በተመለከተ የሚደረገውን ድጎማ የሚቀንስ ነው። ከዚህ ጋር ተያይዞ ደግሞ የኦባማ ኬር እንግዲህ በኦባማ ጊዜ ኢስታብሊሽ የተደረገው ኦባማ ኬር በሌላ ስሙ አፎርደብል ኬር አክት የሚባለው ማለት ነው ከፍተኛ የሆነ ችግር ገጥሞታል። የትራምፕን ቢግ ቢዩቲፉል ቢል ተከትሎ ታዲያ የኦባማ ኬር ቤዚክ የሚባሉ በጣም በርካታ የማህበረሰብ ክፍል ይረዳሉ ያግዛሉ ተብለው የሚታሰቡ መሰረታዊና ጠቃሚ የሚባሉት ኮምፖነንቶች እንዲቀነሱ ተደርጎ ነበር። በዋናነት ይህ የኦባማ ኬር ፎከስ የሚያደርገው ደግሞ ፐርፐዙ ምንድነው? አፎርደቢሊቲ፣ ያ ማለት ሰዎች በቀላሉ አፎርድ አድርገው ኪሳቸውን ሳይጎዳ የጤና እርዳታ ወይም እገዛ እንዲያገኙ የሚያደርግ ነው። ሌላኛው ደግሞ አክሰሰብል እንዲሆን ወይም ደግሞ በቀላሉ እንዲያገኙትና ፌር የሆነ ሰርቪስ ፕሮቫይድ የሚያደርግ ነው። ታዲያ ዴሞክራቶቹ ይዘውት የመጡት የመደራደሪያ ነጥብ እንዲሁም ደግሞ ቅድመ ሁኔታ ምንድነው? ታክስ ክሬዲትስ ፎር ዲስ ኦባማ ኬር ለአንድ ዓመት ኤክስቴንድ ይደረግ የሚል ነው። ሌላኛው ደግሞ ምንድነው እንግዲህ ባይፓርቲዛን የሆነ ኮሚቴ ተቋቁሞ ከሁለቱም የፖለቲካ ፓርቲዎች ኮሚቴ ተቋቁሞ ገቨርንመንት ሪኦፕን ካደረገ በኋላ ከተከፈተ በኋላ በጉዳዩ ላይ ሎንግ ተርም የሆነ ሶሉሽን ወይም ደግሞ በጤናው ዘርፍ ሎንግ ተርም የሆነ ወይ ደግሞ የረጅም ጊዜ እቅድ ለማቀድ እንድንቀመጥ የሚል መደራደሪያ ነጥብና ቅድመ ሁኔታ ይዘው ነበር የመጡት። ምንም እንኳን እንግዲህ ዴሞክራቶቹ እነኚህን መደራደሪያ ነጥቦች ይዘው ቢመጡም በአሁኑ ሰዓት ለ14ኛ ጊዜ ተገናኝተው ምንም አይነት መፍትሄ ሳይገኝ ገቨርንመንት ሸዳውኑ እንዲቆይ ተወስኗል ማለት ነው። እንግዲህ 14 ጊዜ ተገናኝተው ቀደም ብዬ እንደነገርኳችሁ እስካሁን ምንም አይነት ውሳኔ ሊወሰን አልቻለም። ከዚህ ቀደም በነበረው አካሄድ ሪፐብሊካንም ዲሞክራቶችም እርስ በርስ ሲጠቋቆሙና ችግሩን አንዱ የአንዱ ለማድረግ ሲሞከር ቆይቷል። በአሁኑ ሰዓት ግን ዲሞክራቶቹ ቢያንስ የመደራደሪያ ነጥብ ይዘው መጥተዋል። እንግዲህ ከነበራቸው አቋም የተወሰኑ ነገሮችን በመቀነስና ጉዳዩ ቢያንስ ከገቨርንመንት ሪኦፕን ካደረገ በኋላ እንመለከተዋለን፣ የህዝቡ ጥቅም ይበልጣል በሚል እነኚህን መደራደሪያ ነጥቦች ይዘው መጥተዋል። የህዝቡ ጥቅም ይበልጣል በሚል ይዘዋቸው የመጡት የመደራደሪያ ነጥቦች በሪፐብሊካኖቹ ተቀባይነት ማግኘት አልቻለም። ዛሬ ይህንን ቪዲዮ ስሰራ የገቨርንመንት ሸዳውኑ 37ኛ ቀን ሆኖታል። የፌዴራል ሰራተኞች ደሞዝ እየተከፈላቸው አይደለም። እንዲሁም ደግሞ በኤርፖርቶች ከፍተኛ የሆነ ካንስሌሽን እየገጠመ ይገኛል። ወደ 1000 የሚጠጉ የፕሌን በረራዎች ካንስል ተደርገዋል። ከፍተኛ የሆነ ዲሌዮችም እየተሰሙ ይገኛሉ። እጅግ የሚያሳዝንና በታሪክ ሆኖ የማያውቅ የገቨርንመንት ሸዳውን አሜሪካ እያስተናገደች ትገኛለች። አዳዲስ መረጃዎች ካሉ ወደ እናንተ የማደርስ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።